ውድ የጎስፔል ቲዩብ ተከታዮቼ እንደምን ቆያችሁ? መጽሐፍ እንደምናገር ሮሜ ምዕራፍ 14 ከቁጥር 1 ላይ እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለኔ ይንበረከካል፣ ምላስም ሁሉ እግዚአብሔርን ያመሰግናል ተብሎ እንደተጻፈ ዛሬ በኢትዮጵያ ድንቅ ነገር ታይቷል። በኢትዮጵያ ፕሪሚየር ሊግ ቻምፒዮን የሆነ የሲዳማ ቡና ክለብ ወይም ቡድን መጽሐፍ ቅዱስን በመያዝ ከሜዳው ጫፍ እስከ ጫፍ በእንብርክክ መራመዳቸው ድንቅ ተባለ። በዚህ ቦታ የሲዳማ ቡና ተጫዋቾች የራሳቸውን አቅም፣ የራሳቸውን ጉልበት፣ የራሳቸውን ስልትና ጥበብ ሳይሆን የእግዚአብሔርን ቃል ይዘው ተንበርክከው ከሜዳው ጫፍ እስከ ጫፍ መራመዳቸው የሚገርም ነው። በዚህ ደግሞ ሲዳማ ቡና ተጫዋቾችን ለወንጌል የሰጡትን ቦታ በራሴና በተከታዮች ስም ላመሰግናችሁ እወዳለሁ። ወንጌል ያሸንፋል። ገጠር ከተማ እሰብከዋለሁ፣ እኔስ በወንጌል እንዴት አፍራለሁ? እድሜ ዘመኔን እናገራለሁ፣ ያድናል ብዬ እናገራለሁ። ገጠር ከተማ እሰብከዋለሁ፣ እኔስ በወንጌል እንዴት አፍራለሁ? እድሜ ዘመኔን እናገራለሁ። ዓለም በልጁ ይተከለላል፣ በእርሱ የሚያምን ከፍርድ ይድናል። መከሩ ብዙ ሰፊ ነውና እኛም እንጨድ አብረን እንስራ። ይነገር እንጂ የምስራቹ ያልሰማ ይስማ በመድረኮቹ። የኢየሱስ ቤቱ ሰፊ ነውና ሰው ይዳንበት ዛሬ እንደገና። በወንጌል አላፍርም፣ በወንጌል አላፍርም፣ በወንጌል ያድናል ብዬ እናገራለሁ። ገጠር ከተማ እሰብከዋለሁ፣ እኔስ በወንጌል እንዴት አፍራለሁ? እድሜ ዘመኔን እናገራለሁ፣ ያድናል ብዬ እናገራለሁ። ገጠር ከተማ እሰብከዋለሁ፣ እኔስ በወንጌል እንዴት አፍራለሁ? እድሜ ዘመኔን እናገራለሁ። ወንጌል ያሸንፋል፣ ወንጌል ይታደጋል፣ ወንጌል